ታስሯል። ምን ታስሯል ማለት ነው? ያው ጉዳዩ እስኪጣራ ብሎ አባዬን ጭምር ነው ያሰሩት። ይሄ ሁሉ ነገር የተፈጠረው በአንተ ምክንያት ነው። አንተ እናትና አባቴን ጠቁማ ያስያዝካቸው። ኤሚ ተረጋጊ ለምን እናትና አባቴን አሳስረው ሲያበቃ? ኤሚ የታሰሩት እኮ የኔም እናትና አባት ናቸው። ጨካኝ ነሽ በጣም ጨካኝ። ኤሚ ተረጋጊ፣ ያምሻል። ኤሚ ተረጋጊ። ከዚህ በላይ ምን ልሆን ነው? አሚን እናትና አባቴን እኮ አሳስሮብኛል። አምራናት ምን አሁንም ያቺ ሻይኛ ቤተሰብ አናት ላይ አልወርድም ማለት ነው? ይሄ ሁሉ ነገር እየተፈጠረ ያለው በአንቺ ምክንያት ነው አምራን። እዛ ቤት ስትገቢ ሰላምሽ ነው የሚሰጥሽ መስሎሽ ነበር እንዴ? ሲጀመር ሰላም የሚባል ነገር መች ታውቂኝ? ሲጀመር በከንቱ ነበር የለፋሽው። አሁንም ቢሆን ልፋቴ ከንቱ አልቀረም። ጠላቶቼ እስር ቤት እንዳሉ የማላውቅ ይመስልሻል? ያን አሁንና ዝናሽ ለተናገሩኝ ንግግር ጋሽ ሌኩን ደግሞ እዛ ክፍል ስላገቱኝ ሁሉም ዋጋ መክፈላቸው አይቀርም። እንግዲያው ከዚህ በኋላ ጸብሽ ከኔ ጋር ይሆናል። ይልቅ ከኑግ ጋር የተገኘ ሰሊጥ እንዳትሆኚ ራስሽን ከዛ ቤተሰብ ብትጠብቂ ነው የሚሻልሽ። ለማይረባ ሰው ጉልበቴ ማባከን አልፈልግም። እውነቴን ነው አምራ፣ መውደቂያሽ እየደረሰ ነው። ከወደኩ እኮ ቆየው። ይኸውልሽ ከወደቀው ይልቅ ለቆሙ ነው የሚያስፈራው። ይሄ ምክር ከገባሽ ላንቺ። ይሄንን ስፈታ እያንዳንዱን ቁጭ ብለን እናውጋለን። እዚሁ እንድትነግረኝ ነው ፈልጎ አባዬ። ቆይ የኔ መፈታት አልናፈቀህም? እውነቱን ልንገርህ አይደል? ካንተ ይልቅ የነሱ መፈታት ነው ናፍቅ። ዳጊ እባክህ ልጄ። የሆነ ሰው ፈልገን ታገናኝ። ምን አይነት ሰው? ዘሪሁን ይባላል። በወቅቱ ሰንበቱ የተመታ ቀን እኔና ለይኩን መቅበር ስለሚያቅተን ብዬ ሁለት ማምናቸው ሰዎች ጠርቼ ነበር። የበርሽን ነው ማየ? አሁን በወቅቱ ሁለቱ አንድ ላይ ሆኖ መኪና ውስጥ የሲምባን አስክሬን የሚጠበቁ ነበር። ግን ደግሞ ውስጥ ገብቼ ተመልሼ ስወጣ ዘሪሁን ብቻ ነበር ተደናግጦ ያገኘሁት። እስካሁን ለሁሉም ሰው ጥያቄ የሆነው ሲምባ ካልሞተ ሲምባ በህይወት ካለ ዝናሽና ለይኩን ማንን የቀበሩት? ጫካ ውስጥ የተገኘው አስክሬንስ የማን ነው የሚለው ነውና በስተመጨረሻ ዝናሽ እስከዛሬ ተናግራ የማታውቀውን ከሁሉም ሰው የደበቀችውን እውነት ለናሆም እየነገረችው ነው ማለት ነው። ያኔ የሲምባን አስክሬን እኛ አንችልም ያግዙን በሚል ሁለት ሰው አዘጋጅታ ነበር። ሁለቱ ሰዎች ደግሞ ውጪ መኪና ውስጥ አስክሬኑን እንዲጠብቁ አድርጋ እሷ ወደ ውስጥ ገብታ ስትመለስ ያለው ሁለቱ እሷ ካዘጋጀቻቸው ሰዎች ውስጥ ያለው አንዱ ብቻ ተደናግጦ ነው ያለው እያለች ነውና ምናልባት ሲምባ ደግሞ ለፖሊሱ የተናገረው ከመኪና ውስጥ ራሴን አውቄ ወርጃለሁ ብሏልና ምናልባት እዛ ጋር ከሚጠብቁት ሁለቱ ውስጥ አንዱን ሰው ገለው እዛ ጋር ዝናሽና ለይኩን እሱም በጠቀለሉ ጨርቅ ጠቅልሎ መኪና ውስጥ አድርጎ ነው ወይስ ምንድን ነው የሚለው አሁንም ትልቅ ጥያቄ እየፈጠረ ነው። እሷ ያለችው ከሁለቱ አንዱ ዘሪሁን ነው የሚባለው እሱ ብቻ ነው ተደናግጦ ቆሞ ያገኘውት ብላለችና ምናልባት ዘሪሁን የተባለው እዛ ጋር ቆሞ ሲጠብቅ የነበረው ሰንበቶን ተባብሮት ይሆን ወይ ደግሞ ከሰንበቶ ጋር ይተዋወቁ ይሆን የሚለው ነገር አሁንም ድረስ ትልቅ ጥያቄ እየፈጠረ ነው ማለት ነው። እዛ ጋር ዝናሽ በብር ቀጥራ ይሄንን አስክሬን ጠብቁ ካለችውስ እንዴት ነው ሰንበቶ ተመቶ እዛ ጋር በምንስ አቅሙ ከልጁ ጋር ተግባብቶ ልጁን አሳምኖት ከሱ ጋር የሚጠብቀውን ጠባቂ ገሎ በዛ ጨርቅ ጠቅልሎ እዛ ጋር ደግሞ ሲምባ እንዲያመልጥ ያደረገው የሚለው ነገር አሁንም ጥያቄ የሚፈጥር ነገር ነው ማለት ነው። ዝናሽ ይሄንን ነገር ለለይኩን የነገረች አይመስልም። ለይኩንም ይሄንን ነገር የሚያውቅ አይመስልም። በእርግጥ ለይኩን ያኔ በጣም ተረብሾ ነበር። የሰው ህይወት አጠፋው የሚለው ነገር ራሱ ትልቅ ድንጋጤ ፈጥሮበት ነበርና ምናልባት ዝናሽ እዚህ ጋር ያዘጋጀቻቸው ሁለት ሰዎችን እሱ ላያውቅ ይችላል ማለት ነው። ፖሊሶቹ ደግሞ አሁንም ግራ እየተጋቡ ያሉት እዛ ቪዲዮ ላይ የሆነ አስክሬን ሲቀብሩ ያሳያል። እናም ደግሞ አስክሬኑ እነሱ ከቀበሩበት ቦታ በትክክል ተገኝቷልና የሆነ ሰው ገላችሁ ቀብራችኋል፣ ስለዚህ ያንን እውነታ አውጡ ቢባሉም እዚህ ጋር ደግሞ ዝናሽም ለይኩንም እየካዱ ነው።
በእርግጥ ሁለቱም ግራ ተጋብቷል። እነሱ የሚያውቁት የሲምባን አስክሬን በሸራ ወይ ደግሞ በጨርቅ ጠቅልሎ መኪና ውስጥ አድርጎ ከዛን ጫካ ወስዶ መቅበራቸውን ነው የሚያውቁት እንጂ በዚህ መሃል ደግሞ ሌላ አስክሬን ሌላ ሰው የሚለውን ነገር ምንም የሚያውቁት ነገር የለም ማለት ነው። ሌላው ደግሞ እዚህ ጋር ጥርጣሬ ሊፈጥር የሚችለው ምናልባት ከሁለቱ ጠባቂ አንዱን ሰንበቶ ገሎ አንደኛውን ልጅ ደግሞ ወይ ገንዘብ እሰጥሃለሁ ወይ እንዲያደርግልሃለሁ በሚለው ልጁን አሳምኖትም ሊሆን ይችላል ማለት ነው። ዝናሽ አሁን ላይ በስተመጨረሻ ያንን ነገር ልትጠይቆ ይመስላል ልጁም ማለት ነው። ናሆምን እዚህ ጋር አንድ ሰው እንድትጠራልኝ እፈልጋለሁ ያለችው ያ ሰው ዘሪሁን ነው ማለት ነው። ዘሪሁን ይጠራል። የዛን ጊዜ የዛን ምሽት የተፈጠረውን ነገር ሊናገር ይችላል ማለት ነው። ምናልባት እሱ መጥቶ የሚናገረው ነገር ሲምባ ላይ ሌላ ጣጣ ወይ ደግሞ ሲምባ ከዛ እስር ቤት እንዳይወጣም ሊያደርገው ይችላል ማለት ነው። በእርግጥ ከዚህ በፊት ሲምባ በፖሊሶች ሲሳደድ ነበር። እዛ ሀገር ቤት ከእስር ቤት አምልጦ ስለመጣ እዚህም ፖሊሶች እያፈላለጉት ነበርና አሁን ደግሞ እስር ቤት ገብቷል። እዛ ጋር ደግሞ የሆነ ሰው ገልሃል፣ ባንተ ቦታ ባንተ ጉድጓድ ውስጥ እንዲቀብሩ አድርገሃል በሚለው ምናልባትም በዛው ሊቀር ይችላል ማለት ነው። በእርግጥ ይሄንን ነገር ዳግምም ተጠራጥሯል። የሆነ የደበከኝ ነገር አለ፣ አንተ ወንጀል ሰርተህ ይሆን እንዴ፣ አንተ የሰው ህይወት አጥፍተህ ይሆን እንዴ የሚለውን ነገር ዳግም ቢጠይቆም ሰንበቶ ምንም ሊነግረው አልቻለም ማለት ነው። እኔ እነሱ የሞትኩ መስሏቸው መኪና ውስጥ አስቀምጦኝ ሲሄዱ እኔ ደግሞ ተጣጥሬ ከዛ ወጥቼ ነፍሴን አዳንኩኝ፣ የአንድ ሰው ግቢ ገብቼ ህይወቴን አተረፉ የሚለውን ነገር ነው እሱ አሁንም እየተናገረ ያለው። ዳግም ደግሞ ጥያቄ የሆነበት ህይወትህ ከተረፈና ጤነኛ ከሆንክ እስከዛሬ ለምን ተደበቅ? እኔ ስፈልግ ለይኩንስ እዛ ጋር ሲጨነቅ የነበረ ጊዜ እስካሁን የት ነበርክ የሚለውን ነገር ነው ደጋግሞ እየጠየቀ ያለው ማለት ነው። ሲምባ ደግሞ ምንም ሊለው አልቻለም። እዛ ጋር ምንም እየጠቀሰለት ነገር የለም። ለዚህ ጉዳይ ነው የቆየሁት ያለውም ነገር የለም ማለት ነው። ምናልባት ይሄንን ሁሉ ጥያቄ እዚህ ጋር የተፈጠረውን ግርግር ሊቀርፍ የሚችለው ዝናሽ አሁን ላይ ናሆም እንዲጠራላት ያደረገችው ልጅ ማለት ነው። ይሄ ዘሪሁን የሚባለው ምናልባት መጥቶ እዛ ጋር የሚሰጠው ቃል ዝናሽንንም ለይኩንንም ከእስር ቤት ሊያወጣቸው ይችላል። እናም ደግሞ ሰንበቶን በዛው እስር ቤትም ሊያስቀረው ይችላል ማለት ነው። ሌላው ነገር ደግሞ የአምራን ነገር ነው። አምራን እውነት ሰንበቶ የሞተ መስሏት አንደኛውን ቪዲዮ የቪዲዮውን ኮፒ ለዳግም ከሰጠች በኋላ የቀረውን ኮፒ ደግሞ ለፖሊሶች ሰጥታ እዛ ጋር ዝናሽና ለይኩን እስር ቤት እንዲገቡ ፈልጋ ነበር። ግን ደግሞ ናሆም መጥቶ ሰንበቶ እኮ አልሞተም በህይወት አለ ብሎ ነግሯት እናም ደግሞ ኑሐሚን ራሱ ይሄን ነገር ስታረጋግጥላት አምራን ያን ያክል አልደነገጠችም። ምንም ቢሆን እኔ የወረወርኩት ድንጋይ ይዘገያል እንጂ ኢላማውን መምታቱ አይቀርም እያለች ነውና ምናልባት ምን አቅዳ ምን ተማምና እንደሆነ ባይታወቅም የለይኩን በህይወት መኖር ያን ያክል አላስደነገጣትም ማለት ነው። በእርግጥ እሷ እዛ ጋር ቪዲዮ ላይ የሆነ አስክሬን ሲቀብሩ ነበር። በእርግጥ እዛ ጋር ሰንበቶ ካልሞተ ምናልባትም ቪዲዮ ላይ የሆነ አስክሬን እየቀበሩ ነበርና በዛ ነገር ደግሞ እዛው እስር ቤት ሊቀሩ ይችላሉ ብላ አስባም ሊሆን ይችላል ማለት ነው። ምናልባትም አይታወቅም። የዚህ ነገር ውስጥ ራሱ የሷ እጅ ሊኖር ይችላል ማለት ነው። ይሄ እነ ለይኩን ቀበሩ የተባለ አስክሬን ውስጥ የሷ እጅም ሊኖርበት ይችላል ማለት ነው። ያኔ እነሱ ሰንበቶን በጥይት መጥቶ ቀበርም ብሎ ቤተሰቡ በዛ ልክ ሲደነጋገር እሷ ደግሞ ከቤተሰቡ ጋር ሌላ ጸብ ውስጥ ነበረች። እዛ ቤት ገብቼ ከናንተ ጋር እኖራለሁ ከኛ ጋር አትኖሪም በሚለው ከዝናሽ ጋር ሌላ ሰጣ ገባ ውስጥ ነበረችና ምናልባት በዛ ነገርም እነሱ ለማጥመድ ይሄን ነገርም አስባ ሊሆን ይችላል ማለት ነው። ግን ለዚህ ጉዳይ አሁን ላነሳነው ነገር ትልቅ ግምት ልንሰጠው አንችልም ማለት ነው። ለምን ከተባለ አምራን ከጊዜ በኋላ ነው ይሄንን ነገር ያወቀችው። ዝናሽ የሆነ ቴዲ የሚባል ሰው ቀጥራ ቪዲዮውን ያስቀረጸችው ልጅ ማለት ነው። እዛ ጋር ሚሞሪውን ስትቀበል ምንድነው እሱ ብላ ጠጋ ብላ ነበር ያንን ነገር የሰማችው። እንደዛ ስለሆነ ደግሞ አምራን ከዚህ በፊት ይሄንን ጉዳይ ታውቃለች ብለን ትልቅ ግምት ልንሰጠው አንችልም ማለት ነው። ግን ደግሞ አሁንም እሷ ተስፋ አልቆረጠችም። ያንን ቤተሰብ ለመበቀል ያንን ቤተሰብ ሰላማቸውን ለመንሳት አሁንም እንደማትተኛ ነው ለኑሐሚን ስትነግራት የነበረው ማለት ነው። ትልቁ ምክንያቷ ደግሞ ናሆም የተናገራት ንግግር ነው። ባለፈው አንቺ የጎዳና ልጅ ነሽ፣ ቤተሰብ የለሽም፣ ስለ ቤተሰብ ምንም የምታቂ ነገር የለም ብሎ እሷ ሞራሏን የሚነካት ነገር ተናግሯታል። እናም ደግሞ ዝናሽ እሷ ላይ ያደረገችው ነገር አለ፣ ስትንቃት የነበረው ነገር፣ ስታንቋሻት የነበረው ነገር። ለይኩን ደግሞ ባለፈው ሚሞሪውን አምጪ የኔ ያደረግሽው በሚለው አንድ ክፍል ውስጥ አግቶ እሷን አስፈራርቶ ነበርና ሁሉም እኔ ላይ ላደረሱ ነገር መቀጣት አለባቸው ብላ ስለምታስብ ነው አሁን ላይ መቼም ተስፋ አልቆርጥም ያንን ቤተሰብ ለመበታተን እያለች ያለችው ማለት ነው።
ሌላው ነገር ደግሞ የኤሚ ነገር ነው። ኤሚ አሁንም ጽንሱ ይውረድ የሚለውን ነገር አምና አልተቀበለችም። ይሄ ነገር ደግሞ ቤተሰቡ ላይ ሌላ ጫና ሆኖበታል ማለት ነው። እዛ ጋር ዝናሽና ለይኩን ታስሯል። እዚህ ጋር ደግሞ እሷ ይሄንን ጽንስ አላቋርጥም፣ የምሞትም ከሆነ ልጄን ተክቼ እሞታለሁ እንጂ ይሄንን ነገር አልቀበልም ብላለችና አሁን ላይ ናሆምም ኑሃሚም ከሷ ጋር በጣም ተጨንቋል። እንዴት አድርጎ እሷን እንደሚያሳምኗት ባይታወቅም ግን ደግሞ ባለፈው ኤርሚያስ ይሄንን ነገር ለኑሃሚን ቃል ገብቶላታል። ከናንተ እኔ ቀርባታለሁ፣ ከናንተ እኔ ቀርቤ ባወራት አሳምናታለሁ፣ ይሄንን ነገር ለኔ ተውልኝ ብሏት ነበር። ግን ደግሞ አሁን ላይ ያን ያክል እሱን የሚያቀርበው ሰው ያለ አይመስልም ማለት ነው። ከዚህ በፊት ላደረገው ነገር ቤተሰቡ አሁን ላይ ለሱ የተሳሳተ አመለካከት ስላለው ኤርሚያስ ደግሞ አሁን ተቀይሯል። እናም ደግሞ ናሙና መስጠቱ ራሱ ናሆምን በጣም አስደንግጦታል። ኤሚም ይሄ ነገር ያልጠበቀችው ነገር ነው። ለዛም ነው ኑሃሚን ስትነግራት የደነገጠችው ማለት ነው። ምናልባት ከዚህ በኋላ ኤርሚያስ እየተቀየረና ጥሩ ሰው እየሆነ መጥቷል የሚለውን ነገር ኤሚ ልትቀበል ትችላለች ማለት ነው። እናም ደግሞ ናሆም ራሱ ያን ያክል ከዚህ በኋላ ከኤርሚያስ ጋር ሌላ ጸብ ውስጥ የሚገባ አይመስልም ማለት ነው። እዛ ጋር ናሙና ሰጣ ማለት ኤሚ ወደ ጤንነቷ እንድትመለስ ይፈልጋል፣ እሷን ማገዝ ይፈልጋል፣ ከሷ ጎን መሆን ይፈልጋል ማለት ነው። እናም ደግሞ አሁን ስለ ጽንሱ ነገር እኔ ላሳምናት ብሎ ወደ ቤት ቢመጣ ያን ያክል ከዚህ በፊት እንደሚያደርጉት ከዚህ ቤት ውጣ፣ ለምን ወደዚህ ቤት መጣ የሚለውን ነገር በዛ ልክ ከሱ ጋር ሰጣ ገባ ውስጥ ላይገቡ ይችላሉ ማለት ነው። በእርግጥ ኤርሚያስ አሁን ላይ ባለፈው ኑሃሚን ባለችው መሰረት ልጅቷን ተዋት፣ ልጅቷ እንዲሁም ሌላ በሽታ አለባት የሚለውን ነገር ስትነግረው እሱ ያለው መጀመሪያ እሷ ወደ ጤንነቷ ትመለስ ብሏል። እሷ ወደ ጤንነቷ እስከምትመለስ ድረስ ያግዛታል። ከዛም በኋላ ለኑሃሚን ቃል የገባላት ነገር አለ። ከዛም በኋላ እተዋታለሁ እያለ ነውና እውነት እዚህ ጋር ከኤሚ ጎን ነው። እሷን ቢያግዛትና እሷ ደግሞ ወደ ጤንነቷ ብትመለስ ምናልባት ከኤርሚያስ ጋር ላይለያዩ ይችላሉ ማለት ነው። ኤርሚያስ አሁን ላይ ተቀይሮ ጥሩ ሰው እየሆነ ነው። ኤሚ ደግሞ ኤርሚያስ መቀየሩን ስታይ በፊትም ተወደው ስለነበረ ምናልባት እነሱ አብሮ ሊቀጥሉ ይችላሉ ማለት ነው።